ሰላም እንዴት ናችሁ? እንደምን ዋላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ የብልጽግናን የስኳድን ጎጃም ላይ ያለውንም ወሎ ላይ ያለው ደቡብ ወሎ ያለውንም ደቡብ ጎንደር ያለውንም ስኳድ ገመና የሚገልጥ መረጃ ነው። ይህ መረጃ ምንድነው? ከህወሓት ጋር ፋኖ አብሮ ሊሰራ ነው፣ ዘመነ ከህወሓት ጋር ተነጋገረ ምናምን የሚሉት ሰሞኑን የመከፋፈል አራቱንም የአማራ ግዛቶች እርስ በርስ ብቻ አጣልቶ የመከፋፈል ስራ እየተሰራ ነው። ስለዚህ እስኪ አንድ ጥያቄ ልጠይቃችሁ። ከህወሓት ጋር እንሰራለን የሚል አንድም ፋኖ ያለ የለም። ነገር ግን ጀነራል ማሞ ከትግራይ ጋም ከኤርትራ ጋም የጋራ ጠላታችን ብልጽግና ስለሆነ አብረን እንሰራለን፣ እስካሁን ግን አልተጀመረም፣ ለወደፊት ግን አብረን እንሰራለን መስራታችን አይቀርም ብሏል። ጀነራል ተፈራ ነው ያሉ። ለምን ወደ ዘመነ አመጡት? አንደኛ ዘመነን ይፈሩታል፣ በፖለቲከኛም ስለሆነ ማለት ነው። ሁለተኛ ጎንደር ላይ ያለውን አሁን ሀብቴን ከህወሓት ጋር ተደራደረ ከህወሓት ጋር ምናምን አለ ቢሉት ምንድነው አላማው? ጎንደር ሆኖ በወልቃይት ማይደራደር እንዳለ ስለሚያውቁ ገባችሁ አይደል? ጎጃሚው አይሰማቸውም፣ ሸዋ ወሎ አይሰማቸውም። ጀነራል ተፈራም ቢሉት ወሎዬ ነው የሚታገለው ሸዋ ላይ ነው ቢሉት ራያ ተወስዶበት ይህን አይልም የሚል አማራ ላይ አስተሳሰብ ስላለ ሊከፋፍልላቸው አይችልም ህዝቡን። ለምን ሸዋን ለምን አለሉ? ሸዋን እንደይሉ አሁን በኦሮሚያ የኛ ነው የሚሉት አካባቢ ወደ አዲስ አበባ መምጫ መስመሮችን የያዘላቸው የመከተው ሰራዊት ነው፣ የነ እስክንድር ሰራዊት ነው። ስለዚህ ይህንን ሸዋን ላይ አንዱን ወይ መከታውን ወይ እስክንድርን ቢሉ የአማራ ህዝብ እነ መከታው ጋር ሆ ብሎ ተነስቶ ቦታው በአማራ ፋኖ ብሔራዊ ኃይል ሊያዝባቸው ነው። ያ ተያዘባቸው ሆነ ደግሞ ችግር ነው የሚፈጥርባቸው። ስለዚህ የአማራን ህዝብ ለመነጣጠል ማን ነው የሚያመቻቸው? ዘመነ ነው። ዘመነን እንዴት ካላችሁ ዘመነ መተከልን እንሰጥህ ከህወሓት ጋር እንዴት ነው ዘመነ ሊደራደር የሚችል ብለው እንትን ሲሉ ኦኬ መተከልን ነው የጎጃም የማስመለስ እቅዱ። ስለዚህ መተከልን እኛን አሸንፈው መተከልን ለጎጃም ካስመለሱ ስለ ወልቃይትን ደግሞ በምትኩ ወልቃይትና ራያን ለህወሓት ለመስጠት ተደራድሯል ይሉታል ዘመነ። ምክንያቱም ይሄ ምንድነው የጎንደርና የጎጃምን የወሎና የጎጃምን ህዝብ ለማነጠል ዘመነን ብቻውን ለማስቀረት ወይም ደግሞ ዘመነ መሪ ሆኖ እንዲወጣ በፋኖ ውስጥ ትልቁን ሚና ለመጫወት ነው። ይህን አቅደው ነው የሚያደርጉት እንጂ ምን አገናኘው? ዘመነ አላለም አይደል? ምን አገናኘው? ገባችሁ? ስለዚህ የፋኖ መሪ ዘመነ ነው ብለው ራሳቸው መሪ ያደረጉት። እዛ ህወሓት ጋር የሚደራደረው ዘመነ ነው፣ ህወሓትና ሻዕቢያ ጋር። ስለዚህ ድርድራቸው አሸንፈው ኦኬ እነሱ ጎጃም ላይ መተከልን ካስመለሰለት ዘመነ ከህወሓት ጋር የሚደራደረው ምን ለመስጠት ነው ሚል ጥያቄ እንዲፈጠርና ኦኬ ወልቃይትና ራያን ለመስጠት ነው ለህወሓት። ስለዚህ ብሎ የጎንደር ህዝብ ሙሉ በሙሉ የጎጃም ጠላት ሙሉ በሙሉ የዘመነ ጠላት እንዲሆን ነው፣ የወሎ ህዝብም እንደዛው እንዲሆን ነው። ስለዚህ የተፈለገው ማለት ነው። ስለዚህ እንዴት ይህ የጠላት ሴራ እንዴት አይገባችሁ? እንግዲህ ጀነራል ማሞ በተናገረው እንዴት የዘመነን ስም ያብጠለጥላሉ። ስለዚህ ይህ በጣም አደገኛ አኪር ነው። ሰው ህዝቡ እንዳማረ ወጣት በጣም በተጠንቀቅ ካልመረመር ነው በተጠንቀቅ ካላየ ነው በጣም ከፍተኛ የሆነ የአማራ ውድቀት የሚጀምርበት ነው። እየተነሳ ያለው እንትን ብሔርተኝነት የሚጠፋበት አማራ ላይመለስ የሚዳከምበት ነው። ይህን ሴራ ደግሞ አብረን ይህን ማሰብ አለብን። ስለዚህ ዘመነ ብሎታል ካላችሁ ያለውን አምጡ። ምናልባት በፎቶሾፕ በኤአይ ምናምን አሰርተው ካልሆነ ዘመነ አላለውም። ይሄኔ 100% እርግጠኛ ነኝ። ነገር ግን ጀነራል ተፈራ ማሞ ትግራይ ጋም ኤርትራ ጋም ለመስራት ዝግጁ ነን፣ እስካሁን ግን የለም ነው ያለ። እሱም እየሰራን ነው ጀምረናል እኮ የለም እስካሁን። ነገር ግን ለመስራት ማንሰራበት ምክንያት የለም። ምን የአማራን እንትን እስካልነካ ድረስ የአማራ ጥቅም እስካልነካ ድረስ ማለት ወልቃይትንና ራያን እስካላሰቡ ድረስ በእነዚህ አንደራደርም። በሌላ መንገድ ለመደራደር እስከመጡና መስማማት ከቻልን አብረን እንሰራለን፣ ካለዛ ግን አይሆንም ነው ያሉ።